እሺ አሁን ደግሞ በዚህ ቪዲዮ ምንድነው የምናየው እንዴት ነው ብር የምናገኘውና እናንተ አሁን አዲስ ዚሚን አፕ አውርዳችሁ እየገባችሁ ስለሆነ እንደ ጥንቃቄ ምንድነው መጠንቀቅ ያለብን ምንድነው ማድረግ ያለብንና የሌለብንስ ነገር ምንድነው የሚለውን በትንሹ አጠር አርግተን እናያለን እና እናንተ የመጀመሪያ ተጠቃሚ እንደመሆናችሁ ዛሬ ገና አዲስ እያወረድን እንደመሆኑ መጠን ምን ላይ ነው ትኩረት አድርገን መጠንቀቅ ያለብን መጀመሪያ የራሳችንን ፕሮፋይል ስናስገባ ተጠንቅቀን መሆን አለበት ሌላኛው ደግሞ ጎበዝ ሰርቶ የሚያሰራ ኤጀንት መምረጥ አለብን እንደዚህ አይነት አሁን ጎበዝና ሰርቶ የሚያሰራ ኤጀንትን በምን ማወቅ እንችላለን ለምሳሌ ለሁሉም ሰዎች ይሄን አፕሊኬሽን እንዲጠቀሙት በማሰብ በእንደዚህ አይነት መልኩ ራቅ አርግቶ ዌብሳይትን አሰርቶ ሰዎችን ለመመዝገብ ያሰበ ኤጀንት በትክክልም የራሱን ስራ በትኩረት የያዘ ሰው ከዛም ባለፈ ደግሞ ሌሎችም እንዲያድጉ አብሮ ሰርቶ በማደግ የሚያምን ሰው በመሆኑ እንደዚህ አይነት ዌብሳይት ተጠቃሚ የሆኑ ኤጀንቶችን አግኝታችሁ በዌብሳይት መልኩ መመዝገብ ቻላችሁ ማለት የእውነት ጎበዝ እድለኞች ናችሁ ማለት ነው በዚህ አይነት መልኩ ይሄ ኤጀንት ጎበዝ መሆኑን መለየትና ማወቅ እንችላለን ሌላኛው ደግሞ ምንድነው በቀን ቢያንስ ከ2 እስከ 3 ሰዓት ለዚህ ስራ መስጠት አለብን የተለያዩ ነገሮችን እዚህ ጋር ግዴታ ስለሚጠበቅብን ከኛ አንዳንድ ስራዎችን ማድረግ ከ2 እስከ 3 ሰዓት ፓርቲ ላይ ሆነን ስራችንን ብንሰራ የበለጠ ጥሩ ነው ማለት ነው ከዛ ባለፈ ደግሞ ከሌሎች ከጓደኞቻችን ጋር እዚህ ጋር ፓርቲ ላይ በመንሰራ ሰዓት እኛም ቤትም እንክፈትም ይሆን ኤጀንቶቻችን ቤትም ይሆን ወይ ደግሞ ማንኛውም ዚሚ አፕ ተጠቃሚ የሆነ ሰው ቤት ሄደን በመንጫወት በመናወራ ሰዓት እርስ በርሳችን ተከባብረን ከሌሎች ጋር የሌሎችን መብት አክብረን የኛንም መብትና ግዴታ አውቀን በጥሩ መንፈስ በአክብሮት መነጋገር መጫወት አለብን ማለት ነው ሌላኛውና ወደ ወሳኙ ነገር ስንገባ ደግሞ ምንድነው የገቢ አሰባሰብ መንገዶች እንዴት ነው ገቢ የምናገኘው እንዴት ነው ገንዘብ የምናገኘው የሚለውን ስናይ ደግሞ ምንድነው በዚሚ ላይቭ ላይ ገቢ የሚገኝባቸው መንገዶችን ስንሰራ የሚሰጠን የእለት ኮይኖች አሉ ያ ማለት እዚህ ዚሚ ላይ ምን ይባላል ዴሊ ሳላር ይባላል ማለት ነው ለ2 ሰዓት ፓርቲ ላይ ከተቀመጥን በኋላ በየቀኑ እነዚህን ሳላሮች እናገኛለን ማለት ነው እነዚህ ሳላሮች ደግሞ ተጠራቅመው ምን ይሆናሉ ዶላሩ ወደ ብር ይመጣልናል ማለት ነው በእንደዚህ አይነት መልኩ ብራችንን ማግኘት እንችላለን ያው ከላይ እንዳልኳችሁ ብዙ ድምጽ አላብዛባችሁ ከኤጀንቶቻችን ጋር ሆነን የበለጠ በደንብ ስለዚህ ፕላትፎርም ማወቅና መረዳት እንችላለን ማለት ነው